እንኳን ለሊቀ ሰማዕት ቅዱስ ጊዮርጊስ ዓመታዊ የመታሰቢያ በዓሉ በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የሊቀ ሰማዕት የቅዱስ ጊዮርጊስን ገድሉን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን እነሆ በወርሃ ሚያዝያ 23 ቀን የሚነበብ በእግዚአብሔር ዘንድ የተመረጡ የቅዱሳን ሰማዕታት ሁሉ አለቃ ቅዱስ ጊዮርጊስን ምስክርነቱንና የተአምራቱን ገናናነት አስከትለን ስለ ተጋድሎው እንነግራችኋለን። በእግዚአብሔር የተመረጠ የክብር ኮከብ ገባሬ ተአምር፣ ንዑድ ክቡር፣ በሁሉም ዘንድ የተወደደ የሊቀ ሰማዕታት ገበዘ ኢትዮጵያ ቅዱስ ጊዮርጊስ ጸሎትና በረከቱ ከሁላችን ጋር ይደር ለዘላለም አሜን። ከዚህ በኋላ ከሃዲው ንጉሥ ዱድያኖስ ሊቀ ሰማዕታት ቅዱስ ጊዮርጊስን አንተ ከክርስቲያን ሁሉ እጅግ አታለልኸኝ፣ ለአማልክቱ ልትሰግድ ከርቤና ሉባንጃ ልታስጤስላቸው ከኔ ጋር ቃል ኪዳን ገብተህ አልነበረምን? ለምን አልሰገድክላቸውም? ቃልህንስ ለምን ለወጥ? እኔ በአንተ ላይ የወደድኩትን ላደርግ ሥልጣን እንዳለኝ አታውቅምን? አለው። ቅዱስ ጊዮርጊስም መልሶ እኔ የማመልከው አምላኬ ከእጅህ እንዲያድነኝ ያውቃለሁ። አጵሎን አምላክ እንደሆነ ካመንክ ሂድና አምጣው፣ በፊትህ ልሰግድለታለሁ። ንጉሡም አጵሎንና ኤራቅሊስን ወዴት አገኛቸዋለሁ? የምትሳለቅብኝ ያልሰማው ይመስልሃልን? አንተ ኤራቅሊስን እንደ ቀጠቀጥካቸው ደግሞ ምድርን አዛሃት አፏንም ከፍታ አጵሎንን እንደዋጠች ካህናት ነግረውኛልና። ጊዮርጊስ ሆይ እኔም በሕይወቴ እንዳለው ወደዚያ ቦታ እንድወርድ ትፈልጋለህን? አለው። ቅዱስ ጊዮርጊስም አንተ ሰነፍ ጎስቋላ፣ እውቀትም የሌለ ራሱን ሊረዳ ያልቻለው አምላክ የሌሎችን ነፍስ ሊረዳ እንዴት ይችላል? ጌታችንና መድኃኒታችን ኢየሱስ ክርስቶስ በጌትነቱ በሚመጣበት የፍርድ ቀን ምን ታደርግ ይሆን? ንጉሥ ሆይ እስኪ ንገረኝ አለው። የሳባ ነገሥት አለቃቸው ንጉሥ ዱድያኖስም ይህንን በሰማ ጊዜ እጅግ አፈረ፣ ጽኑ ቁጣም ተቆጣ። ልብሱንም ቀዶ ተነስቶ ንግሥት እለእስክንድርያ ወዳለችበት እልፍኝ ውስጥ ገባ። እለእስክንድርያ ንግሥትም ፊቱን አይታ እንደ ሕፃንም ቆጠረችው። ከሃዲው ንጉሥም ንግሥቲቱን እለእስክንድርያን ከገሊላውያን ወገኖች ይልቁንም ከዚህ ጊዮርጊስ ከሚሉት አስማተኛ የተነሳ እኔ ተፈተንኩ፣ እጅግም ተጨነቅሁ አላት። ንግሥቲቱ እለእስክንድሮስም ይህንን በሰማች ጊዜ ተነስታ በከሃዲ ዱድያኖስ ፊት ቆማ አንተ መሳለቂያ፣ የሰውን ሥጋ የምትበላ አውሬ ተው፣ የክርስቲያን ወገኖችን አትቃወማቸውም። አምላካቸው አሸናፊ ከሁሉ በላይ የሆነ የማይደፈር ሰማይና ምድርን የፈጠረ ነውና ከአማልክትም ሁሉ እርሱ ይበልጣልና። እርሱ ይበቀልሃል፣ መንግሥትህንም ያሳልፍብሃል። በልቦናህም ትዕቢት ያዋርድሃል ብዬ ብዙ ቀን አልነገርሁምን? ይህንን ሰው እስካሁን ያሰቃየኸው አይበቃህምን? ደግነቱንስ አይተህ አታምንምን? አለችው። ንጉሥ ዱድያኖስም ንግሥት እለእስክንድርያ ሆይ ወየውልሽ፣ ምን አገኘሽ? ወይስ ይህ ጊዮርጊስ ሥራይ አደረገብሽን? አላት። ንግሥቲቱም እለእስክንድርያም ጌታዬ ኢየሱስ ክርስቶስ ለተቀደሰችው የቅዱስ ጊዮርጊስ ቃል ጥሪ ደርሶኛል አለችው። ከሃዲው ንጉሥም ከአንደበቷ የክርስቶስን ስም በሰማ ጊዜ እጅግ ተቆጣ። የራስ ጠጉሯን ይዞም እየጎተተ ወደ 70 ነገሥታት ወስዶ ከመካከላቸው አቆማት።
የሆነውም ሁሉ የተናገረችውንም ነገራቸው። አስጨናቂዎች አስፈሪዎች የሆኑትን ስቃያት ሁሉ አደረሰባት። ራቁቷን አድርገው በራስ ፀጉሯ እንዲፈተፍቷት ንጉሥ ዱድያኖስ አዘዘ። በመከራ ሳለችም ጸሎቷን አላቋረጠችም። ወደ ወደደችው ዘላለማዊ አምላክ ወልደ እግዚአብሔር ጌታችን ኢየሱስ ክርስቶስ ወደ ሰማያዊ ዓይኖቿን አቀናች። የተወደደ ቅዱስ ጊዮርጊስንም ባየችው ጊዜ አንተ እውነተኛ ቅዱስ ሰማዕት ሆይ እኔ በጽኑ ሥቃይ ውስጥ ነኝና ወደ ገናናው ንጉሥ መሐሪው አምላክ ስለ እኔ እንድትማልድልኝ እማጸንሃለሁ አለችው። የሰማዕታት አለቃቸው ቅዱስ ጊዮርጊስም ንግሥት ሆይ ከሕይወት ባለቤት ጌታ ኢየሱስ ክርስቶስ የማይጠፋውን የሕይወት የድል አክሊል እንድትቀበይ ጥቂት ታገሽ አላት። ከዚህ በኋላ የሰባ ነገሥታት ንጉሣቸው ከሃዲ ዱድያኖስ ከተሰቀለችበት አውርደው ከመሬት በጭንቅ ሊያነቃነቋት የማይችሉትን ታላቅ የወፍጮ ድንጋይ ከጡቷ ላይ እንዲጭኑባት፣ ዳግመኛ ዝፍት አፍልተው አምጥተው ከጡቷ ላይ እንዲያፈሱባት አዘዘ። ንግሥት እለእስክንድርያ ግን መንፈስ ቅዱስ እያጸናት ይህንን ሁሉ ስቃይ ታገሰች። ቅዱስ ጊዮርጊስም ጌታዬ ምን ላድርግ? በክርስቶስ ስም የምትሰጠውን የጥምቀት ጸጋ ባለመቀበሌ እኔ አዝናለሁ፣ ይህም ልቤን ያመኛል። አንተ መርተህ ተስፋ ያደረግኩትን ክብር አጥቼ በሰማያዊ ገነት በሮች ይከፈቱልኛልን ይሆንን? አለችው። ሊቀ ሰማዕታት ቅዱስ ጊዮርጊስም ስለዚህ ነገር አትዘኚ፣ በሃይማኖትሽ ጽኒ እንጂ እነሆ ጥምቀትንስ አግኝተሻል። ስለ ጌታችንና መድኃኒታችን ክርስቶስ ቅዱስ ስሙ ብለሽ የፈሰሰው ደምሽ ስለ ጥምቀት ተቆጥሮልሻል። እነሆ ቅዱሳን መላእክት ሊያጠምቁሽ፣ የሕይወትንም የድል አክሊል ሊያቀዳጁሽ፣ ዘላለማዊ ሰላምንም ሊሰጡሽ ይጠብቁሻል አላት። ከሃዲው ንጉሥ ዱድያኖስም ተቀምጦ ራሷን እንድትቆረጥ ጻፈ። ጭፍሮችም ራሷን ሊቆርጧት ሲወስዷት ንግሥት እለእስክንድርያ ስለ ስሙ መከራ ወደ ተቀበልኩበት ፈጣሪ ክርስቶስ እስከምጸልይ ትንሽ ታገሱኝ መለሳለሁ አለቻቸው። መለስ ብላም ቤተ መንግሥቷን አይታ ጌታ ኢየሱስ ክርስቶስ ሆይ ኖ ቤተ መንግሥቴን እንደተከፈተ ትቼዋለሁ። ጌታ ኢየሱስ ክርስቶስ ሆይ አንተም የመንግሥተ ሰማያትን በር አትዝጋብኝ፣ ወደ አንተ ስመጣም በብሩህ ገጽ ተቀበለኝ እንጂ አቤቱ እኔ ስለ ስምህ በዚህ ዓለም መከራ ተቀብያለሁ። ነፍሴን ተቀበላት አቤቱ፣ የቸርነትህን በር ክፈትልኝ። የዘላለምን ምስጋና ለአንተ ይሁን አሜን ብላ ጸለየ። ንግሥቲቱ እለእስክንድርያም ይህንን ከተናገረች በኋላ ከከተማ ውጭ አውጥቶ በወርሃ ሚያዝያ 15 ቀን አንገቷን ቆረጧት። የሕይወት ድል አክሊል ተቀበለች። ስለ ኃጥአን እየማለደች ወደ ገነት ገባች። ስለ ኃላፊው መንግሥት ፈንታም በክብርና በብዙ ደስታ መንግሥተ ሰማያትን ወረሰች። ንግሥቲቱ እለእስክንድርያ ሰማዕትነቷን ከፈጸመች በኋላ 70 ነገሥታቱ ተሰብስበው ሊቀ ሰማዕታት ቅዱስ ጊዮርጊስን ንግሥቲቱን ራሷን እስክትቆረጥ በአስማት አፈዘዝካት፣ ስላጠፋት እንኪያስ በጽኑ አስጨናቂ ቅጣት አሁን እንዳትቀጣ ለአማልክቱ ሰዋሉት። ከሰባው ነገሥታት መሃል አንዱ ንጉሥ መግነጢዮስም ለንጉሥ ዱድያኖስ ጊዮርጊስን ትገድለው ዘንድ እኔ የምነግርህ ስማኝ፣ ባትሰማኝ ግን አገሪቱን ሁሉ በአስማቱ ይመላታል አለው። ያን ጊዜ ሰባው ነገሥታት ተቀምጠው የተወደደ ንዑድ ክቡር ቅዱስ ጊዮርጊስን የገድሉን ፍጻሜ እኔ ንጉሥ ዱድያኖስና ባልንጀሮቹ ነገሥታት የገሊላውን ጊዮርጊስ የሰማዕታትነቱን ፍጻሜ እንጽፋለን። እርሱ ለአማልክቶቻችን ሊያመልክ ያልወደደ አምልኮ አማልክትንም የናቀ ነው። እኔ ንጉሥ ዱድያኖስ፣ ማርትያኖስ፣ አህልድያኖስ፣
አህርግያኖስ፣ ፈርሚጥስ፣ የግብፅ ንጉሥ ዓለምን ሁሉ የሚገዛ እኛ 70 ነገሥታት ከእኛ ጋር ያሉም የገሊላዊ ጊዮርጊስን ራስ በተሳለ ሰይፍ እንዲቆርጡት አዘዝን። ሕዝቡ ሁሉ ይህንን ወቁ፣ እኛ ከደሙ ንጹሐን ነን ብለው ጻፉ። ያን ጊዜ የከሃዲው ንጉሥ ዱድያኖስ ወታደሮች ተሰበሰቡ። ኃያል መስተጋድል ቅዱስ ጊዮርጊስም በአፉ ልጓም አግብተው የሞቱን ደብዳቤ በእጁ ይዞ እጅግ ደስ እያለው ከከተማው ውጭ ይዘውት ወጡ። በብረት ወደ ተሰራችው ወደ ሀገሪቱ በርም በደረሰ ጊዜ አንድ እግሩ ውስጥ አንድ እግሩን ውጭ ሳለች የያዙትን ጭፍሮች ወንድሞቼ ሆይ እለምናችኋለሁ፣ ስለዚህ ከሃዲያን ነገሥታት ወደ አምላኬ ጥቂት እጸልይ ዘንድ አንድ ጊዜ ተውኝ። እነዚህ የመናፍቃን ነገሥታት ሲያሰቃዩኝ 7 ዓመት እንደሆነ ታውቃላችሁና አንድ ጊዜ ይህንን ጸሎት ላደርግላችሁ ይገባኛል አላቸው። ጭፍሮቹም እንዲጸልይ ፈቀዱለት። ነገሥታቱ ግን በንዑድ ክቡር ሊቀ ሰማዕት የተወደደ ቅዱስ ጊዮርጊስ ሞት ደስ እያላቸው ምሳ አድርገው ይበሉ ይጠጡ ነበር። ያን ጊዜ የኃያል ንዑድ ክቡር አምላክ አማልክት እግዚአብሔር ወዳጅ ቅዱስ ጊዮርጊስ ዓይኖቹን ወደ ሰማይ አቅንቶ በነቢዩ ኤልያስ ዘመን እሳት ያወረደ አለቆችንም እስከነ ሰራዊቶቻቸው የቀጣ ጌታዬ ክርስቶስ ሆይ እሳትን ከሰማይ ላክ፣ እነዚህን ከሃዲያን ነገሥታት ቅጣቸው። በዙሪያውም ከበዋቸው ያሉትን ጣዖታታውያንም ካህናትን ከነሱ ጋር ቅጣቸው፣ ከእነርሱ አንድስ እንኳ አታስቀር። ምስጋናም ላንተ ይሁን ለዘላለሙ አሜን ብሎ አምላኩ እግዚአብሔርን ለመነው። ያን ጊዜ ታላቅ ድምፅ ተሰማ፣ እሳትም ከሰማይ ወረደ። በዱድያኖስ እጅ የሚጠጣው ጽዋም ተይዛ ሳለ ሳይጠጣው 70 ነገሥታትና ሰራዊቱን ሁሉ አቃጠላቸው። እሳት የበላቸው ሰዎች ቁጥር 500,055 ሆነ። ከቅዱስ ጊዮርጊስ ጋር ያሉት ወታደሮች ግን ራሱን እስኪቆርጡት ድረስ ይህንን አላወቁም ነበር። ቅዱስ ጊዮርጊስ ግን እነዚህን አላውያን እሳት እንደበላቸው ባወቀ ጊዜ የሚቆረጥበትም ጊዜው እንደደረሰ ባወቀ ጊዜ የያዙትን ጭፍሮች ለራሴ እስክጸልይ ትንሽ ቆዩኝ አላቸው። ከዚህ በኋላ የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ በጉልበቱ ተንበርክኮ ጌታዬ ፈጣሪ ሰውነቴን ደስ አሰኝች ከፍ ከፍም አድርጋት። የጌታዬ ኢየሱስ ክርስቶስ አባቴ እኔን ባሪያን ጊዮርጊስን ዛሬ ስማኝ። ስለ እግዚአብሔር መንግሥት መከራ ስቀበል እነሆ 7 ዓመት ኖሬ ያለሁና በበጎ ሰዓት ወደ አንተ ተቀበለኝ። እነሆ ሩጫዬን በፈጸምኩ ጊዜ ሥጋዬን ሊካፈሉ የሚሹ ብዙ ሰዎች አሉና አቤቱ ለሰው ሁሉ እንድትበቃ ታውቃለህ ብሎ ጸለየ። አንገቱንም ወደ ሰማይ አቀንቶ የወርቁን ምስል የቀጠቀጥሽ ጠባዩ የከፋውን ንጉሥ ናቡከደነጾር ከሰው የለየኸው 7 ዓመት እስኪያልፍበት እውነት ፈራጅ እስኪያውቅህም ከአራዊት ጋር ያኖርኸው አቤቱ የሰማይና የምድር ፈጣሪ የሚታየውንና የማይታየውን ሁሉ ፍጥረት የፈጠርክ ፈጣሪ በዚህ ሰዓት ልመናዬን ስማኝ። አቤቱ ለፍጥረቱ ሁሉ ደህንነት ይደረግለት ዘንድ ለስሜ ሞገስን ስጥ። ሕልም አልሞ የደነገጠ ሁሉ ባሪያ ጊዮርጊስን ቢያስብ ክፉ አያገኘውም። ጌታ ኢየሱስ ክርስቶስ ልመናዬን ስማኝ። ለስሜ ሞገስን ለሥጋዬ ፈውስን ስጥ። ሥጋዬን ወደ መኳንንትና ነገሥታት የወሰደውን በጭንቅ በድንጋጼ በመከራ ያሉ ሁሉ ስሜን ጠርተው ቢለምኑ ስማቸው። የሚያስደነግጥ ጽኑ አዜባዊ ነፋስም ቢሆን እንኳን በጽኑ ሃይማኖት ስሜን ቢጠሩ እራራላቸው፣ ይቅር በላቸው። ለሀገሩ ሁሉ የዕረፍት ምሕረት ዝናብ ስጥ። ሁሉን የፈጠርህ ጌታዬ አምላኬ ፈጣሪ ሆይ
ባሪያ ጊዮርጊስን የሚያስቡትን ሁሉ አስባቸው። አቤቱ ለሥጋዬ ለስሜ ጸጋ ስጥ። አቤቱ ስሜን ለሚያስብ ሁሉ አንተ ረዳት ሁነው፣ ከክፉ ነገርም ሁሉ ታደገው። አቤቱ ለስሜ ሞገስን ስጥ። ያረፉባትንም ዕለት የሚያስቡትን ሁሉ ከመከራና ከክፉ ሕመም ጠብቃቸው። ፍጡራን እንደሆኑ አስበህ ኃጢአታቸውን ይቅር በላቸው እንጂ አታስብባቸው። ይልቁንም ሥራቸውን አንተ ታውቃለህና የሚያሳስታቸውንም ከእግራቸው በታች ጣልላቸው፣ በደላቸውንም አትቁጠርባቸው። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በባሕርና በየብስ ስለሚሄዱ ሰዎች ማልድሃለሁ። ነፋስም ቢነሳ መከራም ቢያገኛቸው ስሜን ቢጠሩ፣ አቤቱ ጌታዬ ክርስቶስ ሆይ ከቸር አባትህ እግዚአብሔር አብና ከማየው እግዚአብሔር መንፈስ ቅዱስ ጋር ፍጹም ምስጋና ይገባል፣ በየጊዜውና በየሰዓቱ እስከ ዘላለሙ ነውና አሜን። ጸሎትና በረከቱ ለዘላለም ከሁላችን ጋር ይሁንና ሊቀ ሰማዕት ገባሬ ተአምር ኃያል መስተጋድል ቅዱስ ጊዮርጊስ ያደረገው ተአምር። ከሀገረ ብባ ሰዎች አንድ አረማዊ ሰው ነበር። መስገጃቸውንና በምድረ እልሕዛዝ የአትሪብን ሀገር ነቢይ መቃብር ይጎበኝ ዘንድ ሄደ። ጉብኝቱንም ከፈጸመ በኋላ ከጓደኞቹ ጋር ወደ ሀገሩ ተመልሶ እየሄደ ሳለ ወደ ኋላ ዘግይቶ ኖሮ ብቻውን ስለቀረ መሪር ለቅሶን አለቀሰ። ምድሪቱ በጣም በረሃ ናትና ዛፍ ወይም ውሃ አይገኝባትም፣ የዘላን ወይም የሽፍታ መኖሪያ ነበረችና። በዚያች ሰዓት ሊቀ ሰማዕት ቅዱስ ጊዮርጊስ በነጭ ፈረስ ተቀምጦ መጥቶ አስቀምጦ ወሰደው። ወደ ሀገሩ ብባም እንደ ዓይን ጥቅሻ ፈጥኖ አደረሰው። ወደ ነቢዩ ቢማልድና ወደ ጓደኞቹ ቢጮህም ለእርዳታ ማንም አልደረሰለትም። በዚህን ጊዜ ፍጡነ ረድኤት ሲሉ ስምህ የምሰማው ጊዮርጊስ ሆይ እርዳኝ እያለ በሚጮህበት ሰዓት ፈጥኖ ደራሹ ኃያሉ ሰማዕት ቅዱስ ጊዮርጊስ መጥቶ ከከተማው ውጭ ባለ ሀገር የሰሌን ዛፍ በበዛበት ቦታ ደርሶት ተሰወረው። የመጣበትንም ጎዳና 3 ወር ያህል የምታስኬድ ናት። ሰውየውም ይህን በተመለከተ ጊዜ እንደ ሕልምም አእምሮውን ሲያውቅም ተነስቶ ተጉዞ ወደ ሀገሩ ገባ። የሀገሩ ሰዎችም ሌሎች ሰዎች ወይም ጓደኞች ከመምጣታቸው በፊት ከዚህ ከሩቅ ሀገር እዚህ ማን አደረሰ በማለት የተደነቁ ጠየቁት። እርሱም ቅዱስ ጊዮርጊስ ያደረገለትን ሁሉ ነገራቸው። ከነገሩ የተነሳ ፈጽመው አደነቁ። እሱም ከሸክላ የተሰራች የሰጎን እንቁላል የምትመስል ሸክላ ከአረብ ሀገር ይዞ መጥቶ ነበር። ይህችም እንቁላል የመሰለች ሸክላ ወደ ቅዱስ ጊዮርጊስ ቤተ ክርስቲያን ይዞ ሄዱ። ለኤጲስቆጶስ ሰጠው። ኃያሉ ሰማዕት ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገለትን እርዳታ ከሩቅ ሀገር እንደ ዓይን ጥቅሻ እንዴት ፈጥኖ እንዳመጣው እስከ መጨረሻው ለዚህ ተአምር መታሰቢያ ሆኖ ይኖር ዘንድ ያ ሸክላ ሥራ በቤተ ክርስቲያኑ ያኖረው ዘንድ ለመነው። ኤጲስቆጶስም በቅዱስ ጊዮርጊስ ስዕል አንጻር ታላላቅ ቅዱሳን መጻሕፍት በሚነበቡባቸው ቦታ ላይ ያኖረው። እኔም የዚህ ተአምር ጸሐፊ ወደ ቤተ ክርስቲያን በገባሁ ጊዜ ያችን ሸክላ ባረፍተ ቤተ ክርስቲያኑ ላይ ተሰቅላ አየኋት። ኤጲስቆጶስንም ጠርቼ ይህች ሸክላ አረማዊ ከሚሰግዱባት አውጥተውት ነው እንጂ በዚህ ሀገር አትሰራም፣ በቤተ ክርስቲያን ውስጥ እንዴት ይችን ክብ ሸክላ ሰቀላችኋት አልሁት። እርሱም በአረማውያን ውስጥ ድንቅ ተአምሩን ያሳየ የሊቀ ሰማዕታት ቅዱስ ጊዮርጊስ በሰውየው ላይ ያደረገውን ተአምር ከምድረ አልአሕዛብ በነጭ ፈረሱ እንዴት እንዳመጣው ከሞቱም እንዴት እንዳዳነው ይህች እንቁላል መሰል ሸክላ ለዚህ ተአምር መታሰቢያ እንዲሆን በቤተ ክርስቲያኗ አኖርናት ብሎ ነገረኝ። እኔም ይህንን በሰማሁ ጊዜ በሁላቸው ቅዱሳን ላይ አድሮ
ድንቅ ሥራውን የሚገልጽ እግዚአብሔርን እያመሰገንኩ የተወደደ ፍጡረ ረድኤት ሊቀ ሰማዕት ገባሬ ተአምር ቅዱስ ጊዮርጊስ በረከቱ ረድኤቱ ከሁላችን ጋር ትሁን ለዘላለሙ አሜን። የሐሳዊን መቃብር አይቶ ከአትሪብ ሲመለስ በአሕዛባዊ ልማድ ምክንያት በበረሃ ወደ ኋላ ቀርቶ ለነበረ ወጣት በነጭ ፈረስ አስቀምጠ የመለስከው ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ አንተ ሰማያዊ እኔ ምድራዊ ነኝና በሰማያዊ መኖሪያ ታስጠጋኝ ዘንድ ማልድሃለሁ። ልመናው በረከቱ ከሁላችን ጋር ይሁንና ቅዱስ ጊዮርጊስ ያደረገው ተአምር። ወዳጆች ሆይ ብባ በምትባል ሀገር ጦርነት በሆነ ጊዜ የቅዱስ ጊዮርጊስ ስዕል ያደረገው ተአምር አስሙ። ቤተ ክርስቲያን በተሰራች ጊዜ ካህን ሾመውላት። እርሱ በሞተም ጊዜ ልጁን ካህን አድርገው ለዚች ቤተ ክርስቲያን ሾሙላት። ሟቹም ካህን ከመሞቱ በፊት የሊቀ ሰማዕት ቅዱስ ጊዮርጊስ በሥጋው በስውር ተቀምጦ ያለበትን ቦታ ቀጽሎ ለሚሾመው ማሳየት ነበረበት። ይህም እንደዚህ ከትውልድ ወደ ትውልድ ይተላለፍ ነበር። ይስሐቅ የተባለ ሰው ሲመተ ክህነት በተሾመ ጊዜ አንድ ልጅ ወልዶ ስሙን ዮሐንስ ብሎ ሰይሞ እንደተለመደው የሊቀ ሰማዕት ቅዱስ ጊዮርጊስ ሥጋው በስውር ያለበትን ቦታ አሳየው። ከዚህ በኋላ የዮሐንስ አባት ይስሐቅ ከዚህ ዓለም በሞት ተለየ። ልጁ ዮሐንስ ደግሞ ልጅ በተወለደለት ጊዜ በሰማዕቱ ስም ጊዮርጊስ ብሎ ሰየመው። ልጁ ጊዮርጊስም አድጎ በጎለመሰ ጊዜ በድንገተኛ በሽታ ታሞ ሞተ። ዮሐንስም ልጁ ጊዮርጊስ እንደሞተ አይቶ አእምሮን አጣ። በድኑንም ተሸከመ፣ ሄዶ በቤተ ክርስቲያን ፊት ለፊት አስተኛው። ታቦተ ሕጉ ካለበት ቤተ መቅደስ ገብቶ በምስራቅ በኩል ባለው እምነት ትንሽ ፈንቀል አድርጎ የሊቀ ሰማዕት የቅዱስ ጊዮርጊስን ሥጋ የሚገኝበትን ቦታ በታላቅ ቃል እየጮኸ ኃያሉ እግዚአብሔር ሰማዕት ቅዱስ ጊዮርጊስ ሆይ እዘንልኝ፣ ለሱ ልጅ የለኝምና ከኔ አገልጋይ አገልግሎትን ማን ይረከባል? በዚህ ክህነት አገልግሎት ሌላ ሰው ሊተካ አይችልምና። ይህን በማለት ከሊቀ ሰማዕት ቅዱስ ጊዮርጊስ መቃብር ላይ ያመጣውን እምነት ከልጁ በድል ላይ ያደረገው። በዚያን ጊዜ ቀላል የነፋስ ሽውታ ድምፅ ተነስቶ በልጁ በድል ላይ ፋለበት። ልጁ ከሞት ተነሳ። ከዚያም አባትየው በኃያሉ ሰማዕት ቅዱስ ጊዮርጊስ አማላጅነት እግዚአብሔር ባደረገው ቸርነት እየተደነቀና የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስን እያከበረ ልጁን ይዞ ወደ ቤቱ ሄደ። እኔና አባቴ በዚች ቤተ ክርስቲያን ውስጥ ካለው ከሊቀ ሰማዕት ቅዱስ ጊዮርጊስ ስዕል የተነሳ እንባረክ ዘንድ ወደ እርሷ ገብተን በጠየቅነው ጊዜ አስቀድሞ የነገርናችሁ ካህን ወደ አባቱ በዓት አስገባን። ልጁ ሞቶ እንደነበር የሞተ ልጁንም ሥጋ ሊቀ ሰማዕት ቅዱስ ጊዮርጊስ ሥጋ ላይ ባኖረው ጊዜ ነፍሱ ወደ በድኑ ተመልሳ ልጁ እንደተነሳ ነገረን። እኛም የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ሥጋን አሳይቶን ከእርሱ እንባረክ ዘንድ ለመን ነው። ፈጥኖም በሳጥኑ ውስጥ የነበረው የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ሥጋውን አመጣልን። ያንንም ሳጥን በከፈትነው ጊዜ በውስጡ የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ሥጋን ሦስት አካላትን አግኝተን ከእርሱ ተባረክን። የሰጠንን ይህንን ሳጥን መልሶ ወደ ቤተ ክርስቲያን ውስጥ አስገብቶ አኖረው። የተወደዳችሁ ወንድሞች ሆይ በዚህ ቤተ ክርስቲያን ያረፈችውን የዚህ ሰማዕት የተወደደ ቅዱስ ጊዮርጊስ ሥጋው ያደረገችውን ተአምር በፍጹም ልብ ተመልከቱ። ካህኑ ዮሐንስና ከሞተ በኋላ ሰማዕቱ ያስነሳው ልጁ ጊዮርጊስን እኔ አባት ቴዎዶጦስ በዓይኔ አይቼዋለሁ። ወደ ኢትዮጵያን በሚሄድበት ጊዜ ሸኝተውኝ ሁለቱም በሕይወት እዚያ ትቻቸው ሄዱ። ዘወትር ችላ ሳይል ወደ አምላኩ በመለመን የሚያድናቸው ተስፋ የሚያደርጉትን ሁሉ ፈጥኖ የሚራዳቸው የተወደደ ንዑድ ክቡር
ኮከበ ክብር ኃያል መስተጋድል ሊቀ ሰማዕት ቅዱስ ጊዮርጊስ ጸሎትና በረከቱ ይህንን ገድሉን ከሰማኑ ከሁላችንም ጋር ይሁን። በየጊዜውና በየሰዓቱ ሁሉ በእውነት ለዘላለሙ ይጠብቀን፣ አሜን። በሥጋ ድንግል ማርያም የተገለጠው ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሐዋርያና በሕፃኑ በድል ላይ ቅዱስ አካልህን ባኖሩ ጊዜ ሕይወቱን የመለስለት ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ አዲስ ልቦናን እሰጣችኋለሁ እንደተባለው ቀና መንፈስን በሰውነት ይሙላልኝ። ርዝመቱ ደስ ስለሚያሰኝ ቁመትህና ሰላምን ስለሚያድል መልክም ሰላምታ የሚገባ ገባሪ ተአምር ኃያል የሰማዕታት አለቃ ቅዱስ ጊዮርጊስ ሆይ የከበሩ የጨካኝ ከሃዲ ንጉሥ ዱድያኖስ ወታደሮች አንገትህን በሰይፉ በቆረጡ ጊዜ ምድር ደሙን አጠለለች። በእረፍትህም ጊዜ ብርሃናት ጨለሙ። የልዑል እግዚአብሔር ቤተሰቦች የቅድስት ድንግል ማርያም አስራት ያደራ በኩራት ከሊቀ ሰማዕት ከኃያል መስተጋድል ከቅዱስ ጊዮርጊስ በረከትና ረድኤትን ያድለን። ቅዱስ ጊዮርጊስም በተሰጠው ቃል ኪዳን ይጠብቀን። አምላካችን እግዚአብሔር በያለንበት ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ብሎ እንዲምረን በረከቱንም ረድኤቱንም እንዲያሳትፈን ለወሩ በሰላም እንዲያደርሰን እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅ ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። የዚህ ቅዱስ አባቱ መስፍን ነው። ስሙም አንስጣጢዮስ ይባላል። ከቀጰዶቅያ ሀገር ነው። የእናቱ ስም ቴዎስታ ከፍልስጤምም ሀገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመት በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱድያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህንን አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹንም ነፃ ወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። ንጉሡም አባ ባለው ብዙ ቃል ኪዳንን ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ሲቃይን አሰቃየው። ጌታችን ግን ያጸነዋል፣ ቁስሉንም ያድነዋል። 3 ጊዜ እንደሚሞት እርሱም እንደሚያስነሳው በአራተኛው የምስክርነት አክሊል እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ሲቃይም 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህ አትናቴዎስ የሚባል ታላቅ ሥራየኛ መጣ።
እርሱም መርዝን ቀምሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪ በክብር ባለቤት በጌታ ኢየሱስ አምኖ በሰማዕትነት ሞተ። ከእርሱ ጋር ሌሎች ብዙዎች ሰዎች በሰማዕትነት ሞተው የሕይወት አክሊል ተቀበሉ። ቁጥራቸውም 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱድያኖስና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱም እሊህን የተቀመጥንባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። በዚያን ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንን ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህ በኋላ ቅዱሱን ወስደው በጉድጓድ ብረት መጣድ ውስጥ አበሰሉት። አቃጥለው አሳርረውም ሥጋውን አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ወደ ነገሥታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ደግሞ ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ከሃዲያን ነገሥታት ግን ሙታንን ያስነሳህ አይደለም የረቀቁ ሰይጣናትን አሳይህን እንጂ ብለው ተከራከሩ። ከዚያ ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበላት። የዚያች መበለትም የቤቷ ምሰሶ ቅርንጫፏ በቀለ፣ ታላቅ ዛፍም ሆነ። ያች መበለት በተመለከተች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህንን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም ሰው ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ የአምላክ አገልጋይ ከሆንክ ቸርነትህ እንድትደርስልኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። ስለ ጌታችን እምነትም አስተምራትና በመስቀል ምልክት አማትበው ያን ጊዜ አየ። ስለ ጌታችን እምነትም አስተማራትና በመስቀል ምልክት አማተበው ያን ጊዜም አየ። ቅዱሱም በሌላ ጊዜ እንዲሰማ እንዲናገር እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሡ በአገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሡም ተቆጣ። ቅዱሱም ከዚያ ወስዶ አስገረፈው። በመንኮራከሩም አበራዩት፣ ምቶም በከተማ ውጭ ጣሉት። ጌታም ከሞት አስነሳው። ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግሥቱ ላይ ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶች መሥዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ሰዋለሁ እንዲያየው አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግሥቱም እልፍኝ አስገብቶ አሳደረው። ለጸሎትም ተነሳ። የዳዊት መዝሙርን አነበበ። የድድያኖስ ሚስቱን ለእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውን የተረጉምላት ዘንድ ለመነችው። እርሱም እግዚአብሔርን ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዘባት ጀመረ። ትምህርቱን በልቦናዋ ተቀርጾ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ።
የቤቷንም ምሰሶ ያበቀለላት ያች መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ እኔ ወደ አንተ ይመጣ ዘንድ በክብር ባለቤት በክርስቶስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘው። በጣዖቱ ያደረ ርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ በማሰት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱንም ከአገልጋዮቹ ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣ እንደተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷ አምላካቸው ጽኑና ኃያል ነውና ክርስቲያኖቹን አትጣላቸው አላልኩም ምን አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። በክብር ባለቤት በክርስቶስ እምነት የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህ በኋላ ከከተማ ውጭ እንዲጎትቷት በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊል በመንግሥተ ሰማያት ተቀበለች። በዚያን ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገሥታቱ ሁሉም ደነገጡ። ኀፍረት ደግሞ እንዳይጨምርባቸው ከእርሱም እንዲያርፍ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉሥ ዱድያኖስን መከሩት። ያን ጊዜ ክቡር ጊዮርጊስ ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ አውርዶ 70ውን ነገሥታት ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችን ለምነው ወዲያው እሳት ወርዶ ከሰራዊቶቻቸው ጋር አቃጠላቸው። ከዚህ በኋላ ክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአትን ሁሉ እደመስስለታለሁ። በመከራም ውስጥ ሆኖ በባህርም በየብስ ውስጥ በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግሥተ ሰማያት አክሊላትን ተቀበለ። ከአገልጋዮቹም የቀሩትን ሥጋውን ወስዶ በልብስ ጠቀለሉት። ወደ አገሩ ልዳም ወሰዱት። ቤተ ክርስቲያን ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ በረከትና ረድኤቱ ሁላችን የክርስቲያን ወገኖች ከሥጋና ከነፍስ መከራ ይጠብቀን፣ አሜን። ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክት እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተ በቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን ጉባኤ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈ ያጻፈ የተረጎመ ንባቡን በእርጋታ መንፈስ በተመሰጡ ሕሊና ያዳመጠ በደለኛን ሁሉ የምታስተምር የጌታ እናቱ በማርያም ጸሎት በኢየሱስ ክርስቶስ አንድነት ይማረን ለዘላለሙ አሜን።